አይናችሁን ጨፍኑና አስቡት። በዙሪያችሁ ሰማያዊ ውቅያኖስ ብቻ ይታያል። ነጭ የአሸዋ ዳርቻዎች፣ የፓልም ዛፎችና አዲስ ቀንን ቀድማ የምትቀበል አንዲት ውብ ደሴት። ይቺ ደሴት ኪሪባስ ትባላለች። በዓለም ላይ በሁሉም አራቱም ንፍቀ ክበባት ግዛት ያላት ብቸኛ ሀገር፣ በየቀኑ ከዓለም የመጀመሪያዋ ሆና አዲስ ቀንንና አዲስ ዓመትን የምትቀበል የፀሐይ መውጫ መኖሪያ። ነገር ግን ውድ ተመልካቾቻችን ዛሬ ስለ ኪሪባስ የምንነግራችሁ ታሪክ የቱሪዝምና የውበት ታሪክ ብቻ አይደለም። ይልቁንም ጊዜ እየቆጠረች ስላለች ሀገርና ከዓለም ካርታ ላይ ስለመሰረዟ አሳዛኝ እውነታን ነው። በዛሬው ፕሮግራማችን አንድ አስገራሚና አስደናቂ ታሪክን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። መልካም ቆይታ። የኪሪባስ ደሴቶች ከባህር ወለል በላይ ያላቸው አማካይ ከፍታ ከ2 ሜትር አይበልጥም። አዎ አላሳሳትኳችሁም። የሰው ልጅ ቁመትን ያህል ብቻ። በዓለም ላይ የምናወጣው የካርቦን ጢስ የምድርን ሙቀት ጨምሮታል። የበረዶ ግግር በፖላር አካባቢዎች እየቀለጠ ነው። የውቅያኖስ ውሃ መጠን ደግሞ በየዓመቱ እየጨመረ ይገኛል። ለትላልቅ አህጉራት ይህ ጥቂት ሴንቲሜትር ጭማሪ ላይታይ ይችላል። ለኪሪባስ ግን የመኖርና የመጥፋት ጉዳይ ነው። ለእኛ የባህር ከፍታ መጨመር የዜና ወሬ አይደለም፣ በየቀኑ በደጃፋችን የሚንሾካሾክ ስጋት እንጂ። ማዕበሉ ግቢያችን ድረስ ይመጣል። የመጠጥ ውሃ ጉድጓዶቻችንን በጨው ውሃ ይበክላል፣ እርሻዎችን ያደርቃል። ሀገራችን በአይናችን ፊት እየሰጠመች ትገኛለች ሲሉ ነዋሪዎቹ ይደመጣሉ። ሳይንቲስቶች እንደሚናገሩት እስከ 2050 ወይም 2100 ዓ.ም ድረስ አብዛኞቹ የኪሪባስ ደሴቶች በሰው ልጅ ለመኖሪያነት የማይመቹ ይሆናሉ። ሀገሪቱ በውሃ ሙሉ በሙሉ ከመሸፈኗ በፊት ንጹህ የመጠጥ ውሃና የምግብ እጥረት ህዝቡን ከአካባቢው እንዲሰደድ ያስገድደዋል። ታዲያ የኪሪባስ ህዝብና መንግስት እጃቸውን አጣጥፈው የተቀመጡ ይመስላችኋል? በፍጹም። የኪሪባስ መንግስት አንድ አስደናቂና ልብ የሚነካ ውሳኔ ወሰደም። የከፋ አደጋ ቢከሰት ህዝባቸውን ለማስፈር በማሰብ በጎረቤት ሀገር ፊጂ ላይ 20 ካሬ ኪሎ ሜትር ስፋት ያለው መሬት ገዛ። አንድ ሀገር ሌላ ሀገር ላይ መሬት ገዝታ ህዝቧን ለማስፈር ስትዘጋጅ በታሪክ የመጀመሪያው ሰው አይነቀርም። በተጨማሪም በክብር መሸጋገር የተሰኘ ስትራቴጂም ቀረጹ። ይህ ስትራቴጂ ህዝቡ ነገ አደጋ ሲመጣ የአየር ንብረት ስደተኛ ተብሎ በዓለም ፊት ዝቅ እንዳይል ዛሬውኑ የሙያና የቋንቋ ስልጠናዎችን በመስጠት ወደ አውስትራሊያና ኒውዚላንድ ሄደው በክብር እንዲሰሩና እንዲኖሩ የማዘጋጀት ሂደት ነው። ይህ የአየር ንብረት ውድመት የሰው ልጅ በጥቅም እሽቅድምድም ምክንያት ያመጣው መዘዝ ነው። ትልልቅና የበለጸጉ የዓለም ሀገራት የሚያወጡት የኢንዱስትሪ ጢስ በሩቅ ፓሲፊክ ውቅያኖስ ውስጥ ያሉ ንጹሃን ደሴተኞችን ሕይወት እያበላሸ ይገኛል። የተባበሩት መንግስታት ድርጅትና የአየር ንብረት ተሟጋቾች እንደሚሉት ኪሪባስ ለቀጣዩ ዓለም ትልቅ ማስጠንቀቂያ ናት። ዛሬ ኪሪባስን የዋጠው ውቅያኖስ ነገ የሌሎች የባህር ዳርቻ ከተሞችን ማንኳኳቱ አይቀሬ ነው።
ነገር ግን የኪሪባስ ህዝብ እጁን አልሰጠም። በዓለም አቀፍ ጉባኤዎች ላይ ድምጻቸውን ያሰማሉ። እኛ ስደተኞች መሆን አንፈልግም፣ መፍትሄ ነው የምንፈልገው እያሉ ይጮሃሉ። ታናሽ ደሴት ብትሆንም የጽናቷ መጠን ግን እንደ ውቅያኖሱ የጠለቀ ነው። ወደፊት በካርታ ላይ ባናገኛት እንኳን ኪሪባስ የሰው ልጅ ለአካባቢው ትኩረት ካልሰጠ ሊደርስ የሚችለውን አደጋ የሚያስታውስ ትልቅ የሰው ልጅ ታሪክ ሆናም ትኖራለች። ስለ ኪሪባስ ስናነሳ ሌላ መረሳት የሌለበት አበይት ታሪክ አለ። ደሴቷ በሁለተኛው የዓለም ጦርነት ወቅት ያስተናገደችው ታሪካዊ ሁነት ነው። እንደ አውሮፓውያን አቆጣጠር በ1943 ዓ.ም በኪሪባስ ዋና ከተማ ታራዋ አቅራቢያ የነበረው የታራዋ ጦርነት በጃፓንና በአሜሪካ ኃይሎች መካከል ከተካሄዱት በጣም ደም አፋሳሽ የፓሲፊክ ውቅያኖስ ውጊያዎች አንዱ ነበር። በወቅቱ ያ ሁሉ ወታደራዊ ኃይልና የዓለም ትኩረት ያረፈባት ይች ደሴት ዛሬ ደግሞ ከጠመንጃ ጥይት ይልቅ ከተፈጥሮ ማዕበል ጋር አዲስ ጦርነት ላይ ትገኛለች። የቀድሞው ጦርነት ታሪክ አሁን አልፏል። የዛሬው የተፈጥሮ ጦርነት ግን የደሴቲቷን ህልውና በሙሉ ለማጥፋት እየዛተ ነው። ከዚህ በተጨማሪ ኪሪባስ የምትጋፈጠው አደጋ ሌላ ያልተጠበቀ ህጋዊና ፖለቲካዊ ፈተናን አስከትሏል። አንዲት ሀገር ከመሬት ገጽ ሙሉ በሙሉ ብትጠፋ የሀገሪቱ ህጋዊ ሉዓላዊነትና የባህር ወሰን መብት ምን ይሆናል? በዓለም አቀፍ ህግ መሰረት ሀገር ለመባል መሬት፣ ህዝብና መንግስት ያስፈልጋል። መሬቷ በውሃ ከተዋጠች በኋላ ግን የኪሪባስ ኢኮኖሚ ወይም የባህር ላይ ሀብቷ የማን ይሆናል? ይህ በዓለም አቀፍ ህግ ታሪክ ታይቶ የማይታወቅ አዲስ ጥያቄ ነው። አዎ ኪሪባስ መሬቷ ቢጠፋ እንኳን ሰፊው ውቅያኖስ ላይ ያላት የአሳና የባህር ሀብት መብት እንዳይቀማ የዲፕሎማሲ ትግል እያደረገች ትገኛለች። ኪሪባስ የሰው ልጅ አኗኗራችን ካልተቀየረ ነገ በሌሎች ሀገር ላይ ሊደርስ የሚችለውን አደጋ ዛሬ በገሃድ እያሳየች ያለች መስታወት ናት። ተመልካቾቻችን የኪሪባስ ታሪክ የነዋሪዎቿ ብቻ አይደለም፣ የአየር ንብረት ለውጥ በዓለም ዙሪያ የሚያስከትለው አደጋ ማሳያ እንጂ። ኪሪባስ በካርቦን ልቀት ለዓለም ውድመት ያበረከተችው አስተዋጽኦ ከ0.1% ያነሰ ነው። ነገር ግን የሌሎች ሀገራት የኢንዱስትሪ ጢስ የሚያስከትለውን መዘዝ የመጀመሪያ ሰለባ ሆና ዋጋ እየከፈለች ትገኛለች። አንድ ቀን ወደ ፓሲፊክ ውቅያኖስ ብንጓዝ ኪሪባስ የተባለችውን ውብ ደሴት በካርታ ላይ ሳናገኛት እንቀር ይሆናል። ነገር ግን የህዝቧ ጽናት፣ ባህላቸውና ለዓለም ያስተላለፉት መልእክት በታሪክ መዝገብ ላይ ተጽፎም ይኖራል። ምድራችንን እንንከባከብ፣ ምክንያቱም የአንዱ ጥፋት የሌላው መጥፋት ነውና። የዛሬው ፕሮግራማችን እዚህ ላይ ያበቃ። ፕሮግራሙን ወደ እናንተ አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ታጠቅ ነኝ። መልካም ጊዜ። Thank you.